ስራ መስራት አለብን። የእግዚአብሔርን ትእዛዝ አትጠብቁ። ስራ መስራት እየቻለ ነገር ግን የማይሰራ ድሃ ሰው ሰነፍ ይባላል። አንድ ሰው የዘርዓ ክህነት ተማሪም ሆነ ካህን ሁላችንም በእውነተኛ መንፈስ መስራት አለብን። ምክንያቱም ድሆች ነን። ሁሉም መንፈሳዊ ተቋማት የጉልበት ስራ መስራት ያስፈልጋቸዋል። አንዳንድ አባላት በትምህርትና በስብከት ስራ የተሰማሩ ከሆነ ወንድሞች የጉልበት ስራ ይሰራሉ። ነገር ግን ካህናትም በተቻላቸው መጠን በስራው መሳተፍ አለባቸው። የወንጌል አብሳሪዎች እንደመሆናችሁ ሁላችሁም የጉልበት ስራ መስራት ይኖርባችኋል። በእናት ቤት ሳላችሁ በሚሰጣችሁ ህንጸት መሰረታዊ ክህሎቶችን በመቅሰም ራሳችሁን ለጉልበት ስራ ማዘጋጀት ይገባችኋል። የእምነት ማስፋፊያ ጉባኤ ይህንኑ ይደግፋል። ዝቅተኛውን የጉልበት ስራ እንኳን ለመማር የማይፈልጉ ሰዎች ለተልእኳችን የተገቡ አይደሉም። ይህ ራሳችንን ለመደገፍና የህዝቦችን እድገት ለማስፋፋት አስፈላጊያችን ነው። የጉልበት ስራን በደስታ በትህትናና በፈቃደኝነት ማከናወን ያስፈልጋል። የጉልበት ስራን በታዛዥነት ካከናወናችሁት ጌታችን መማር ያለባችሁን ነገር በፍጥነትና በተሻለ ሁኔታ እንድታከናውኑ ይረዳችኋል። በእምነትና በጽናት ከተከናወነ ስራቸው እውነትም ሐዋርያዊና ተልእኮአዊ መሆኑን ወንድሞቻችን ምንጊዜም ቢሆን መገንዘብ ይኖርባቸዋል። ጌታ መንፈሳዊ ስራዎችን እንደሚባርክ ይህንንም ስራ ይባርካል። ሕይወታችሁ የፈንጠዝያ ሳይሆን የሥራ ነው። ስለዚህ በእግዚአብሔር ፍቃድ መሰረት ስሩ። ትህትና ጻድቃን ለጽድቅ ትኩረት ቢሰጡም ጻድቅ መሆን በቂ አይደለም፣ ደግ መሆንም አይበቃም። ከዚህ ጋር ሰዎችን የሚያነቃቁ የትህትና ስራዎችን መለማመድ ያስፈልጋል። ደግ መሆንን ብቻ የሚፈልጉ ሰዎች ራሳቸውን በዋሻ ውስጥ ይደብቁ። በዚያ ስለ እነዚህ የትህትና ስራዎች ምንም ግዴታ የለባቸውም። መልካም ባህሪያትን ወደማያስተምሩና ተግባራዊ ወደማያደርጉ መንፈሳዊ ማህበራት ውስጥ እንዲገባ ማንንም ሰው አልመክርም። በመልካም ጸባይ መጀመር አለብን። እኛ ባህታውያን አይደለንም። የምንኖረው ይሉኝታ፣ ደግነትና መልካም ባህርን የመሳሰሉ የትህትና ደንቦችን እንድናከብር በሚጠይቅ ህብረተሰብ ውስጥ ነው። ትህትና በአብያተ ገዳማት ውስጥ ፍቅርን የማዳበሪያ ዘዴ ነው። ፍቅር ደግሞ በበኩሉ ትህትናን ያመጣል፣ ይደግፋል፣ ያዳብራል። እውነትም ትህትና በሰፈነባቸው ማህበራት ውስጥ ወንድማዊ ፍቅር ያብባል። የብልግና ቃላት የሚጠቀሙ ሰዎች ወንድማዊ ፍቅር አይኖራቸውም። ስለዚህ የሚታረም ነገር ካለ ራሳችንን እንመርምር። እነዚህ ውጫዊ ነገሮች ልባችንን እንድንገራ አስተዋጽኦ ያደርጋሉ። ስሜቶቻችንን መግራት፣ ስለ ራሳችን በትህትና እንድናስብ፣ ሌሎችን እንዳናስቀይምና ከራሳችን ይልቅ ሌሎችን እንድናስቀድም ያደርገናል። መልካም ጸባይን አዳብሩ። በሁሉም ስፍራ የሚገኙ ሰዎች ይህንን መልካም ጸባይ ከእናንተ ይጠብቃሉ። እነርሱን በትህትና ካልቀረባችኋቸው ነፍሳቸውን ታጣላችሁ። እዚህ ሰዎች አንዳንድ ነገሮችን ይታገሱ ይሆናል። በሚስዮኖች ግን እንዲህ አያደርጉም። በማናቸውም ስፍራ እነዚህን ባህሪያት ማዳበር ስለሚጠበቅባችሁ በመካከላችን ብዙ እርጋታና በጎ ምግባራት እንዲኖሩን ያስፈልጋል። የበጎ አድራጎት ሥራ ለመስራትም ሆነ ስለ ልብስ ተክህኖአችን ክብር ስንል እርጋታና መልካም ጸባይ ያስፈልገናል። ይህ ቤት መልካም ጸባያት የሌሉበት ቤት እንዲሆን አልፈልግም። ማንኛውም ሰው የዚህ መንፈሳዊ ተቋም አባላት መልካም ጸባይ አላቸው እንዲል እፈልጋለሁ። ንግግራችሁ ሁሉ እርጋታ የተሞላበት ወይም የተገራ መሆን አለመሆኑን ለማወቅ ራሳችሁን መርምሩ። ያልተገራ አንደበት ወደ መጥፎ ነገር ያመራል። ብዙ ጊዜ አንድ ሰው መልካም ነገር ስላደረገልን እንደሰትና ከዚያ በኋላ እንረሳዋለን። ውለታው እስከዚህም ነው ብለን እናስባለን።
ይህ ትክክል አይደለም። ሰዎች ደግ ከዋሉልን እኛም ለእነርሱ አጸፋውን መመለስ አለብን። እነዚህ ነገሮች በራሳቸው ትንሽ ቢመስሉም የአንድን ሰው ባህሪ ያንጸባርቃሉ። እነዚህ ትንሽ ነገሮች ለሌሎች ሰዎች ማድረግ የሚገቡን ትንሽ እንክብካቤዎች ስለሆኑ ማድረግ ይኖርብናል።